የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም፣ ያው ምሳሌ ብቻ ነው። እሺ የሚያሳዝነው ግን 30 ዓመት ሙሉ ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን ነው። ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው። እሺ አንጾኪያ ሰላም ለርሱ ይሁን። ሰላም ሰላም ሁላችሁም ሰላም ብያችኋለሁ። ምን እሺ የት ነው ያው ቤት እንዳትለኝ ቃለ ሕይወት ቤተክርስቲያን። እሺ ቃለ ሕይወት በፔንቴኮስታል ዲኖሚኔሽን ውስጥ ነው ያለችው? አዎ ቁርበት እንትን የኢየሱስ ክርስቶስ ሞትና ትንሣኤ ማታሰቢያ እንደሆነ ያው ቀደም ታስተምራለች። አይ እሱ ላይ አይደለም፣ እሱ ላይማ ሁሉም ይላል። ቃሉን እኮ ይዞታል። መታሰቢያ የሚለውን እኛም እንቀበላለን። በነገራችን ላይ ግን መታሰቢያ ሲባል ምንድን ነው የሚለው ላይ እሱ ላይ ላንግባባ እንችላለን እንጂ ማለት ነው። አሁን እየተጠየቀ ያለው ጥያቄ ምንድነው? በመጀመሪያ ደረጃ እንግዲህ ቃለ ሕይወት በፔንቴኮስታል ስር ከሆነች ማለት ነው፣ በፔንቴ ስር ከሆነች የእግዚአብሔር ጸጋ መቀበያና መቀደሻ ነው ብላችሁ ታምናላችሁ? እና ደግሞ የጌታ ስጋና ደም ነው ያ ምንድነው የሚቀርበው የጌታ እራት የጌታ ስጋና ደም ነው ብላችሁ የምታምኑት? እንትን መቀደሻ ሳይሆን መቀደሻማ እምነት ነው። እምነት ሆኖ እያለ ግን ኢየሱስ ክርስቶስ ስጋና ደሜን የሚበላ ለምሳሌ እንትን ዮሐንስ ወንጌል 6:54 ስናይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እንትን የዋህ አብ እንደላከኝ እኔም ከአብ የተነሳው የዋህ እንዲሁ የሚበላኝ ደሜንም የሚጠጣ በእኔ ያው እንትን የዘላለም ሕይወትን ያገኛል እያለ ይናገራል። ለምሳሌ እንደው እኛም ማታሰቢያ እንዲሆን ያው እንጠቀማለን። ሕይወት ያገኛል የሚል አንበበ መታሰቢያ እንዲሁም ብለህ ተቋጨዋል። አንጾኪያ አሁን ይህንን ታምነዋለህ? የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው የጌታ እራትን የሚያመለክተው አይደለም? አዎ ስጋ ማለት እንትን የኢየሱስ ክርስቶስ ስጋ ማለት ያው እራት ማለት ስጋ እኮ ነው። ምንድነው ልዩነቱ? የጌታ እራት ከሆነ የዚህ ጋር ዳሜንና ስጋሄን ማለት አሁን ቁርባንና እኔ እንደዛ ብዬ ነው ማለት ነው የምንጠቀመው። ምንድነው ልዩነቱ? ጌታችን ኢየሱስ ስጋዬና ደሜን ሲል የጌታ እራትን የሚያመለክት ነው ብዬ አምናለሁ። የጌታ እራት እንደዚህ አታምንም? አምናለሁ። እኔ እንደዛ ነው ማምነው። የጌታ እራት ነው ብዬ ነው ማምነው። ለዚህ እኮ ነው መልስ ሰጠው። ታዲያ ምንድነው አሁን ችግሩ? እዚህ ጋር ደሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል። ምንድነው ልዩነቱ ታዲያ? ጥሩ ነው። አሁን እኮ እሺ አሁን ይሄንን አንተ ማለት ጥሩ ነው። አሁን አንተ በቃ መጽሐፍ ቅዱስን የምታነብ ጥሩ ሰው ሆነ ይሄንን ነገር አገኘ እና ጥሩ ነው። እግዚአብሔር ደግሞ አሁንም አብዝቶ ይርዳ። አሁን አንተ ያለህባት ቤተክርስቲያን ደግሞ ይሄንን ዮሐንስ ወንጌል ምዕራፍ 6ን ጠቅሳ የጌታ እራት አሁን ይሄ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ስለሚል ይሄንን ጠቅሳ ለጌታ እራት የተናገረችበትን እስቲ ያሳየኝ። አንተ ጥሩ ነው። እንዲሁም ደግሞ እንትን አንደኛ ቆሮንቶስ 11:4 ላይ እንደዚህ ይላል ጌታ ኢየሱስ አሳልፎ አንድ አንተ ያለበት ቤተ እምነት ደግሞ እያልኩ ነው። አንጾኪያ ዮሐንስ ወንጌል ምዕራፍ 6ን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ጠቅሳ ለጌታ እራት የተናገረችበትን እስቲ አንተ ያለህባት ቤተ እምነት የተናገረችበትን አሳየኝ። አንተ መናገር ጥሩ ነው፣ ትክክል ነህ። ይኸው አንተ አሁን ከመጽሐፍ ቅዱስ ጋር እየሄድክ ነው። ግን ድንገት ግን እኔ ለምሳሌ መጽሐፍ ቅዱስን ነው የሚያምነው። እኔ ጥሩ ነው፣ እንደዛ ማመን ጥሩ ነው። ዮሐንስ ወንጌል ምዕራፍ 6 የጌታ እራት ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ስለ ጌታ እራት የተነገረ ነው ማለት ይኸው በጣም ምርጥ ነው። ደግሞ ይህንን ቪዲዮ ወስዳችሁ አክሊል ለፕሮቴስታንቱ ልጅ አጨበጨበለት በሚል ርዕስ እንትን ዩቲዩብ ላይ ደግሞ ልቀቁ አሏችሁ። ዩቲዩበሮች በቅዱስ ሚዲያ ይፈቱ። ፕሮቴስታንት ማለት እንደዚህ ነው እኮ የሚያምነው። አንዴ ቆይ እሺ አንጾኪያ ልጨርስ። እሺ ፕሮቴስታንቶች ዮሐንስ ወንጌል እሺ አሁን መጀመሪያ ካንተ ልጀምር። እኔ አሁን አንተ ላይ ትኩረት አድርግ እና ዮሐንስ ወንጌል ምዕራፍ 6ን ተጠቅመህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ብለህ ከጌታ እራት አንጻር አስረዳህ። ይህ በጣም ትክክል ነው፣ ክርስቲያናዊ ነው።
ይሄ በቃ የእግዚአብሔር ፍቃድ የጌታችንም ንግግር ነው። አለቀ። ግን አንተ ከመጽሐፍ ቅዱስ ጋር ልክ እንደዚህ መጣበቅ ስትጀምር ፕሮቴስታንት መጥቶ ግን በአንተና በዚህ እውነታ መካከል ይገባና ይነጥላል። በምን መልኩ? አይ ይሄ ስለ ጌታ እራት አያወራም እያለ ነው አይደለም። እኔ ፕሮቴስታንትን ሳይሆን የሚያምነው እኔ መጽሐፍ ቅዱስ የተጻፈው ጥሩ ነው። ግን አሁን አንተ መጽሐፍ ቅዱስን ማመንህ እያበረታታው ነው። በጣም ጥሩ ነው እያልኩኝ፣ ግን ፕሮቴስታንት ደግሞ አሁን አንተ ያለህበት ቤተ እምነት ደግሞ እንዳንተ እያመኑ አይደለም። አንተ ምንድነው ልባም ከሆንክ እና የምር መጽሐፍ ቅዱስን ከሆነ የምታነበው እና የምትቀበለው የምታምነው መጽሐፍ ቅዱስን ከሆነ እንግዲያውስ መኖርም ያለብህ መጽሐፍ ቅዱስ በትክክል የምንማርበት ትክክለኛ የመጽሐፍ ቅዱስ መረዳት ያለበት ቦታ ነው ሄደ ማምለክ ያለብህ እንጂ አንተ ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ እንደዚህ ብለው ያስተማሩኝ እኮ እንትን የፕሮቴስታንት አባቶች ናቸው እኮ እንደዚህ ብሎ ላይ እንትን ያስተማሩ እንደዚህ ብሎ አስተምሩ ወይ እነሱ ናቸው። እኔ ተረጋይታ መጣሁ እነሱ አስተምሩ ወይ አንዴ ከትልቅ ይቅርታ ጋር አንተ ያመጣኸው ከነሱ ተምረህ ሳይሆን ከመጽሐፍ ቅዱስ ተምረህ ነው። ይህንን በቀጥታ ነው የምነግርህ። ይህንን የተማርከው ከፕሮቴስታንት መምህራን አይደለም። በተለይ አሁን አንተ ካለህባቸው ማለት ነው። በተለይ በጴንጤ ውስጥ ነው ያለው ስላልከኝ ከጴንጤ መምህራን እንደዚህ አይነት ትምህርት አታገኝም። እንደዚህ አይነት ትምህርት የምታገኘው ከመጽሐፍ ቅዱስ ነው። ከጴንጤ መምህራን እንዲህ አይነት ትምህርት አግኝቻለሁ ካልክ አንድ ማስረጃ ስጠን እስኪ። በመጽሐፍትም በቪዲዮም ሊሆን ይችላል። ምንድነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ምንድነው? የጌታ እራትን ያመለክታል ያሉበት እንትን ምን አልከኝ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናል የተባሉ ክፍሎች ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እየተባለ ተነግሯል። ይህ የተነገረው ስለ ጌታ እራት ነው ብለኛል። እንዲህ ብሎ ያስተማረ ስለ ጌታ እራት ነው ብሎ ያስተማረ ዮሐንስ ወንጌል ምዕራፍ 6 ነው። አሁን እንትን እኔ ለምሳሌ በአካል ነው የተማርኩት። አሁን ቪዲዮ ምናምን የለኝም። እንደዚህ ብሎ ነው ያስተማሩ። አሁን እዚህ ስንት ሰዎች አይ እስቲ መለስ ስለዛ እንደዚህ ያለ አንተ የምታምነው ፕሮቴስታንት መምህር አለ። በጣም እንደው ትክክለኛ መምህር ነው የምትለው ፕሮቴስታንት መምህር። ኦኬ ለምሳሌ እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ እንትን ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታ ነው። እሱ እኔ አላምንም። ምንም ጴንጤ ቢሆን አንተ ጴንጤ አይደለም። አሁን እኮ አንተ አሁን አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብ ይሄ የምትረዳበትን ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይህንን ለመረዳት ያስተማረች ቤተክርስቲያን እንደዚህ ብላ ነው ያስተማረችኝ። አዎ ስለዛ እንደዚህ አድርግሽ። እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር ሚዲያው ብቻ አይደለም። ሶሻል ሚዲያ ስህተት ነው። ሶሻል ሚዲያ ላይ ያለው ፕሮቴስታንቲዝም ስህተት ነው። ብዙዎቹ ጋር ስህተት ነው። ትክክል ነው። ግን እሱም ብቻ ሳይሆን አሁን አንተ እንደዚህ እናድርግ። ይኸውልህ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመን። ላውድ ላይ አድርገው። ላውድ ላይ ክፈተው። ሚዩቱን አንጾኪያ ወድሜ አንዴ አኩስ ደውል ፓስተርህ ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ ጠይቅ። አንዴ ከይቅርታ ጋር እዚህ ካልሆነ የዘላለም ሕይወት ካልሰጠ ለምንድን ነው ታዲያ ስጋ የምንበላው? እንትን ደግሞ ታዲያ ለምንድን ነው ቁርባን? እሱን እኮ ነው የምልህ። እሱን ከዛ ያስረዳሃለሁ። አሁን አንተ ክርስቲያናዊ ሆነሃል። ኦልሬዲ ይዘው ቁጭ ብለህ ክርስቲያን ነህ አንተ ማለት ወደ የክርስትና አይነት እንትን ነው ሙሉ ብሎ አስተምሮ። አሁን ጠይቅና ትሰማለህ። አንዴ ጠይቅ፣ ደውል ፕሊዝ፣ ከይቅርታ ጋር ማለት ነው ካላስቸገርን። ለምሳሌ እኔ የተማርኩት እንደዚህ ነው፣ ግን ለእነሱ አልደውልም። ለምሳሌ ለምን ምን ችግር አለው ወንድሜ ብትደውል? እሱ እንደዚህ ብሎ አስተምሮኛል። እኔ ያው እኮስ ምን ችግር አለው ብትደውልና ብንሰማ? ይሄ ነገር እንዴት ነው እስቲ በቤተ ክርስቲያናችን ብለህ ብትጠይቅልን ፕሊዝ እባክህ። ነገራችን ላይ አንተም እንድትረዳ ነው አንጾኪያ። አዎ አንተም እንድትረዳ እኛም ደግሞ ያለውን ነገር እንድናውቀው እንድንረዳው ነው። እንትን ሚዩቱን አንሳውና እስቲ ደውልልን።
አንጾኪያ ሚዩቱን አንሳውና ፕሊስ ደውል። ችግር የለም ደውል እስቲ፣ ላውድ ላይ አድርገው ደውል እስቲ። ጥሩ የምትለው መምህር ጋር ፓስተር ጋር ለማኑ የሚደውለው አንተ ደስ ላለ ለምታውቀው ፓስተር ማለት ነው እንግዲህ ለአንተ ቤተክርስቲያን ፓስተር ደውልና ይህንን ጠይቅ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም በል። አሁን እነሱ እንደዚህ ባይሉ የራሱ መጽሐፍ ቅዱስ የተጻፈውን እኔ አምናለሁ። መጽሐፍ ቅዱስ ውስጥ ምን ብሎ የተጻፈውን መጽሐፍ ቅዱስ ለምሳሌ እንትን ገላትያ ላይ ከዚህ መጽሐፍ ውጭ የሚሰብክ እሱ የተረገመ ይሁን እያለ ይናገራል። ስለዚህ እኔ ከመጽሐፍ ቅዱስ ውጭ የሚሰብክ ማንም አልቀበልም። እኔ ጎበዝ የምር ጎበዝ የምርም እንደዛ ከሆነ በጣም ጥሩ። ግን ዝም ብለህ ግን ደውል እስቲ ይላሉ አይሉም የሚለውን ዝም ብለህ ቼክ እናድርግ። ደውል እስቲ ግን ጥሩ ነው። አንተ ግን አፕሪ ባይሉም ችግር የለም። በቃ አሁን ስትደውል አይ እንደዛ አይደለም ቢሉም ችግር የለም፣ ምንም ችግር የለም። ግን ቢያንስ ዋናው የአንተ እምነት ስለሆነ ግን እስቲ ለማወቅ ግን ምናልባት እንደው የተለየ ሊሆን ስለሚችል እናንተ እስቲ ደውል ግን እስቲ። አዎ ማለት ዋኪ በዛውም የተለየ ወንጌል የሚሰብኩ የተረገሙ ናቸው። ከነሱ ጋር ህብረት ማድረጉ ቆይ ይደውልና ወንድማችን እንትን ይላል። እሺ አንጾኪያ እሺ ኖ አሁን አልደውልም። ለምሳሌ እኔ ነው እነሱ ኢትዮጵያ ውስጥ ነው በዛት ብዙ አላስጨንቃቸውም። ለምን እኔ በራሴ ያወቁትን እናገራለሁ። እነሱ ስህተት ነው ካሉ ደግሞ የራሳቸው ጉዳይ። መጽሐፍ ቅዱስ ተጽፏል። በጣም ጎበዝ ክርስቶስን በጣም እኔ በመጽሐፍ ቅዱስ ላይ የማይደራደር ፕሮቴስታንት በጣም ደስ ይለኛል። በቃ መጽሐፍ ቅዱስ ብሏል አለቀ። እሺ ቆይ በዚህ አይነት አሁን ቅዱስ ቁርባን ብቻ ሳይሆን መጠመቅስ ለመዳን ነው ያምን የተጠመቀ ይድናል ይላል። ስለዛ ሰው ለመዳን አምኖ መጠመቅ አለበት ወይስ ጥምቀቱ ለመዳን አያስፈልግም? ኦኬ እንትን ከመጠመቁ በፊት አንድ ሰው ማመን አለበት። እኔ እንደዚህ ነው አምኖ ማመን አለበት። ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ስለው ያው እንደዛ ቦታ እንደዚህ ሲል ያላመነ ይፈረድበታል ይላል። ግን ያልተጠመቀ ይፈረድበታል አይልም። ለምሳሌ እሱን ያልተጠመቀ ይፈረድበታል አይልም። ምክንያቱም ለመጠመቅ ማመን ስለሚጠይቅ ካላመነ ገና ከጅምሩ ስለማይጠመቅ ማለት ነው። ያላመነ ካለ አይጠመቅም። ወረዲ ካላመነ ለምን ይጠመቃል? ስለዚህ አብሮ ይዘዋል እሱን። አሁን እኔ እያልኩ ያለሁት ያመነ የተጠመቀ ይድናል ይላል ጌታችን ኢየሱስ። ቅዱስ ጴጥሮስም ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሏል። በሌላ ክፍል ላይ ቅዱስ ጳውሎስም ምን ተብሏል? በሐናንያ ተነስ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ተብሏል። ስለዚህ ጥምቀትን የምንቀበለው ያመኑ ሰዎች ጥምቀትን የሚቀበሉት ለመዳን ነው አይደለም፣ የኃጢአት ስርየትን ለማግኘት ነው አይደለም። መጽሐፍ ቅዱስን የምርም እስቲ ያው ምን ያህል እንደምትቀበለው በዛውም እንዳይሆኑ በጣም ይቅርታ እንትን አልሰማሁትም። እስቲ ደጋ በቃ ይኸውልህ ምን እናደርግ መሰለህ፣ አንተ ከኢትዮጵያ ውጭ ነው መሰለኝ? አዎ ከኢትዮጵያ ውጭ ነኝ። እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ እንደ አሁን ዝም ብዬ እኔ እንደ ጓደኛ በውስጥ ብናወራ ይደብርሃል? ማለት ፍቃድ እኮ ነው። ይሄ ሰውዬ ሊያከፍረኝ ነው እንዴ እንዳይል ወንድም አንጾኪያ እንትን እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ ይቀበላለሁ። ትክክለኛው በጣም ጥሩ አንተ ጋር በውስጥ ብናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ከአንተ ብዙ ነገር ተምሬያለሁ። እኔ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር እንትን በፈለክ እንትን በውስጥ ማውራት ትችላለህ። ደስ ይለኛል። በቃ ምንም ሃይማኖት ለመቀየር ምናምን አይደለም፣ ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ እንትን በቃ አሁን ፕሮቴስታንት ጥለህ ይውጣ ምናምን ለማለት አይደለም። ቢያንስ ግን የአንተ መጽሐፍ ቅዱስን የምታከብር አይነት ሰው ስለሆንክ ይህንን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህ መጽሐፍ ቅዱስን ማስበልጠው የምትለኝ ሰው ስለሆንክ ከአንተ ጋር በአውራ ራሱ አይቆጨኝም ብዬ አስባለሁ። አለቀ። ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር በአውራ አይቆጨኝም። ስለዛ በቃ በውስጥ እናወራለን። አንዴ ቆይ ከቻልክ በውስጥ ጻፍልኝ። ከዚህ ልክ ስትወጣ ሂድና ሰላም አኪ በለኝ። ያክብርልን። እሺ መልካም ጊዜ። እግዚአብሔር ከቻልክ ፎሎ ብትመልሰኝ በጣም አሪፍ ነው። እሺ መልሳለሁ፣ አወራሃለሁ። እሺ ወንድም ኦኬ እና ሰላም አሉ። እሺ መልካም ጊዜ። በርታ ምናምን አትጥፋ እንደዚህ ምናምን ነገር ጌታ ደግሞ በነገር ሁሉ ይርዳ። ማን ነው ትዝ ያለኝ? እንትና ቶኒ ትዝ አለኝ። ቶኒ አለ እስቲ በጌታ
እሱን እያወራ ያህል ነው የተሰማኝ። በነገራችን ላይ ቶኒ ያው በፊት ፕሮቴስታንት እያለ ያው በነገራችን ላይ ቶኒም እንደዚህ ወደ ክርስትና የሚመለስ ሀሳቡ መጀመሪያ ላይ አልነበረው። ከልጅነቱም ጀምሮ በፕሮቴስታንት ውስጥም ስላደገ በቃ እኔ ጥምቀት ላይ ቅዱስ ቁርባን ላይ እኛ ጋር ራሱ እንደዚህ ጥምቀትን አለ ቶኒ ራሱ ከኔ ይልቅ እንደውም ከቶኒ ጋር መውራት ያለበት ያሁን ወንድማ እንዴ ቃለ ሕይወት ነው ያለው ወንድማችን። ቶኒም ቃለ ሕይወት ነበር እንዴ? አሁን እንደዛ ነበር። ምን አይነት አጋጣሚ ነው በቅዱስ ሚካኤል። ቶኒ ሰላም ላንተ ይሁን። እንዴት አለ? ሰላም እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሜቶቼ፣ ሰላማችሁ። አሜን። እንትን ቃለ ሕይወት ነበርክ እንዴ አንተም በፊት ለካ? ቃው ላይ እዛ ነው ያደኩት። የሚገርም ነው። አሁን ገብቶ የነበረውን ልጅ አይተዋል? ቃለ ሕይወት ነው እንትን ወጥቼ ነበር። ቃለ ሕይወት ነኝ ቅዱስ ቁርባን ሁለተኛ የጌታ ስጋና ደም ወይም ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እሱን ለጌታ እራት አይደለም ካሉ የራሳቸው ጉዳይ፣ እኔ የማምነው መጽሐፍ ቅዱስን ነው እያለ ነው። የሚገርም እኮ ነው። የአንተ የበፊት አመጣጠን ታስታውሷል? በጣም እንደዛ ነው እኮ እኔም እንደዛ መስሎኝ ነው ሳድግ ነበረው። የሆነ ጊዜ የዛሬ 4 ዓመት ነው እንደዚህ ክርክር እንዳለ ራሱ ያውቁት። የጌታ እራትና ጥምቀት ላይ ክርክር አለ እንዴ ለቃል እንዴ እዚህም ላይ ችግር አለ ምናምን ያልኩት እንደውም ኪጄ ነበር እና ኤፍሬምን ምናምን እየሰማሁ ማለት ነው። እንዴ ለካ ኦርቶዶክሳውያን ናቸው እንደዛ የሚያምኑት ምናምን ብዬ ተሳስቻለሁ ምናምን ብዬ ኪጄ የሆነ ማለት ኪጄ ነበር። ግን ኦርቶዶክሳውያን እንትን እናውራ እስኪ ስለ ጌታ እራት ምናምን ሲሉ አላወራም ነበር። በቃ እንደዛ ላምንም እናንተ የምታምኑትን ማኑ ምናምን ነው የሚለው እንትን ለክርክር ስለማይመች ማለት ነው። ብዙ በጣም መጽሐፍ ቅዱስን ከተቃራ እኔ አልወድም ነበር እንትን መወያየት በምስጢራት ላይ በጥምቀትና በጌታ እራት በጥምቀትና በቅዱስ ቁርባን ለክርክር ራሱ አይመችም። ለክርክር አይሆንም። ሁሌ ጸዲቅ ቤት ስገባ ምናምን እስኪ ለምንድን ነው የማታምነው ምናምን ሲሉኝ በቃ እንደዛ አላምንም አልተማርኩም። አንተ እንደምታምኑት የራሳችሁን እመኑ ምናምን ይል ነበር። አልከራከርም። አንተም በሃይማኖት እኔም በሃይማኖት ብለህ ነበር ቁጭ የምትለው። እንደዛ ነው በመቻቻል ነው እንጂ በተለይ አሁን ቢፈባቸው እንትን አለሽ አይደለ? ዮሐንስ 6 ዳዊት ፋሲል የፈታበት ቪዲዮ ምናምን ትላንት ራሱ እያየሁ ነበር። በጣም ስለማመን ነው። አንድም ከሉትራን ውጪ እኔን አንድም ዲኖሚኔሽን የሚፈታ የለም እንትን በኢትዮጵያ ልጉስ ያሉት ማለት ነው። ራሱ ሆኖ አንዳንዶቹ አንፈታም የሚሉ አሉ። በነገራችን ላይ ዮሐንስ ወንጌል ምዕራፍ 6 ለሌላ ነው የምንሰጠው የሚሉ አሉ። ሉትራኖች እንኳን ሆኖ ማለት ነው። በዚህ ደረጃ ነገራችን ላይ ጥቅሱ የሚጠመዙ አንዳንድ ሉትራኖች እንደዛ ያደርጋሉ። ግን እኔ አሁን እኮ የቅድሙ ልጅ እያወራሁት እኔ እንደዚህ በፊት አንተም በነገራችን ላይ ወደ ኦርቶዶክስ የመጣት እኮ ሀሳቡ ብዙም የለም። ያው ከበፊትም ጀምሮ ፕሮቴስታንትም ስለነበር ከልጅነት አይደለ? በተለይ በጣም እንትን የኢትዮጵያ ኦርቶዶክስ ምናምን እንደውም የግዕዝ ምናምን እንትን ለመረዳት ምናምን እንደዛ አይነት ሀሳብ ነበረኝ። ግን እንትን መረዳቱ ሲጀምር በጣም እንደውም ተመችቶኝ ያገኘው የኦርቶዶክስ የኢትዮጵያ ነው ማለት ነው። በጣም እንትን ይከብደኝ ነበር። በተለይ ሲዳል ላይ ምናምን ያለው ጥያቄዎች መጽሐፍ ቅዱሳዊ መረዳት ስላልነበረኝ ምን ላይ እያጠን ሲዳል ላይ ያለው እሱ ነው ይፈራ ነበር ወይ በጣም ሲዳል ላይ ነው እኔ በጣም ጥያቄ ምናምን ነበረኝ ማለት ነው የሚከብደኝ። ፕሮቴስታንት እንትን ምንድነው ኦርቶዶክስ ከሚተው ነገር አንዱ ቢባል በቃ ሲላትን ነው የሚጠቅሱ ምንድነው ትራዲሽንንም አልተረዳም ነበር። ከዛ ማንበብ ሲጀምር የመጀመሪያ ቤተክርስቲያን እንዴት ትረዳ ነበር፣ ለምንድን ነው ሲጠቀመው የነበረው ምናምን ብዙ ታሪኮች አሉ። ዋሻዎች ላይ እንትን ሲሳሉ በዛ ሲሰብኮ እንደነበረ ምናምን ከፈርስት ሴንቸሪ ጀምሮ ማለት ነው። እና ብዙ ታሪክ አለው ሲላትም እና መጽሐፍ ቅዱስ ላይም አለው። ለሙሴ ብቻ ነው የታዘዘው ምናምን የሚባለው መጽሐፍ ቅዱስን ሳናም ደግሞ ከሙሴ ተቀብሎ ሙሴ ከሞተ በኋላ ሰለሞን ሳይታዘዝ ነው ያደረገው። ሳይታዘዝ ነው የሳለው በቃ ያሳመረው ቤተ መቅደሱን። ደግሞ ሮሜ ላይ እንትን ቦታውን ራስቻለሁ ከዚህ ቀድሞ የተጻፉ መጽሐፍቶች ለትምህርትና ለተግሳጽ እንደተጻፉ ይናገራል። ከነሱ
የምንማር መልካም ስለሆነ ነው አይደለ? ሰለሞን ከሙሴ ተማረው፣ እኛ ለምንድን ነው ማንማረው? ስለዚህ መጽሐፍ ቅዱስን መረዳት እንዳለብንና ደግሞ ዘጸአት 24 ላይ ያለው ለአንተ አታድርግ ስዕላትን ምናምን የሚለው ለጣዖት እንደሆነ በጣም በግልጽ የተቀመጠ ነውና ስዕልን አይከለክልም። የኢየሩሳሌምን ከተማ ሳሌባት ምናምን ብሎ ብዙ ቦታዎች ይናገራልና ስዕላት መጽሐፍ ቅዱሳዊ እንደሆነ ለምንድን ነው ግን የምንጠቀመው ምናምን የሚለው እሱ ይወስነዋል ማለት ነው። ምንድን ነው ሌሎቹ ስዕላትን ሲሎ ጣዖቴ ነው አምላክን እግዚአብሔርን አያውቁም፣ ግን ይሄንን ነው እግዚአብሔር ፈጣሪ ይሄ ነው ብሎ ሊያመልኩ ይችላሉ። እኛ ግን እግዚአብሔርን እናውቃለን፣ ስላሴን እናውቃለን፣ ፈጣሪያችንን እናውቃለን፣ ስዕላትን ለይተን እናውቃለን፣ መላእክትን ለይተን እናውቃለን። ተራታን ነው የምናደርገው ማለት ነው። ሌሎቹ በሙሴ ዘመን የነበሩ ጣዖትን አምልኮ ምንድነው ጥጃን ሰርቶ ያመለኩት እነሱ እግዚአብሔርን ክዶ ነው። ይሄ ነው ከግብጽ ያወጣል ነው። እኛ እንደዛ አላለን። እግዚአብሔርን እናውቃለን፣ የሚያኖረንን የሞተልንን እናውቃለን። ግን ስዕላትን ለምን እንጠቀማለን? እሱንም እናውቃለን። ስለዚህ በጣም ቀላል ነገር ነው። አይምሮ ላለው ሰው ለመረዳት የሚሞክር ሰው ናይስ እና ቴንክ ዩ። ኧረ ቶኒ ምን ጉድ ነው? ቶኒሻ እግዚአብሔር ያክብርልን። ትክክል ነው። አሁን እንግዲህ እንደሰማችሁት እኔ የሚከብደኝ ስዕላት ብቻ ነበር ወደ ኦርቶዶክስ ቤተክርስቲያን እንዳልመጣ። የስዕላትንም ነገር ደግሞ ስረዳ ምንም የሚያስቸግር ነገር የለውም። ምንድነው አሁን የሚያስደናግጠኝ ምንም ሁሉንም አውቄ ነው መጣሁት። ገድላት ላይ እንትን ኢባብን እንትን ምንድን ይቆልባሉ ምናምን የነቀለሜን እሱ ምንም የሚያሰራኝ የሚያስደነግጥ ሁሉንም ወሬ ሰምተን ውሸታቸውን ሰምተን ነው የመጣነውና እኛ የምንደነግጠው ነገር የለም። በቃ ከዚህ በኋላ የሚመጣ አዲስ እንትን ውሸት የለም እና በጣም ሁሉንም አውቀን ነው የመጣነውና ምንም ቢሰማ የሚያስደነግጠኝ ነገር የለም ምንም ማለት እና በጣም ነው ደስ የሚለው። እግዚአብሔር እዚህ ቤት ሆናችሁ ምን አይነት እረፍት እንዳለው ማለት ነው። እግዚአብሔር ህይወቴ ራሱ እንዴት እንደተቀየረ እኔ ሳስበው ከዚህ በፊት ነበረውና ከተጠመቅኩ በኋላ ያለኝን ህይወት ምናምን መንፈሳዊ ህይወት ራሱ እግዚአብሔር በጣም ከብዙ ነገር ይወጥቻለሁና ብዙ ነገር ተስተካክሏልና በጣም እግዚአብሔርን በቃ መንፈስ ቅዱስ እንትን እንዳልነበረኝ ነው የተረዳሁት። በቃ ጸጋው እንዳልነበረኝ ነው የተረዳሁትና በጣም ብዙ ነገር በጣም ሲደክመኝ ነበረው። ብዙ ነገር እንትን በራሴ ማራግ ያልቻልኩትን ነገር በጣም ቀሎ ነው ያየሁትና እግዚአብሔር ይመስገን። እና እዚህ ቤት ሆናችሁ በቃ የሚትፈሩ እንትን ገድላት ላይ ምናምን የሚፈራው ሰው ሲጀመር መሰረታዊ ትምህርትን ስለማያውቅ ነው። አንድ ሰው ገድላትን እያየ ምናምን ሲነበብ የሚደናግጥ ከሆነ በቃ ዶግማን ትክክለኛው የቤተ ክርስቲያንን ትምህርት አልተረዳም ማለት ነው። አንድ ሰው ዶግማን የሚያምን ሰው አምስቱን አዕማደ ምስጢራትን ኪነትን ከሰባቱ ምስጢራት ምስጢረ ኪነትን ትክክለኛ ኪነት የት ነው የሚሰራው? እንዴት ነው የምንጠቀመው? ኪነት ከሌላ ሌላ አገልግሎት የለም ሲጀመር ማለት ነው። አንድ ካህን በሌለበት አገልግሎት አይሰጥም። ከመጽሐፍ ቅዱስም ጀምሮ እና ሴንት ኢግናቲዮስ ምናምን በላኩት ኤፒስቶሎች ላይ የጻፉት ነው። ዲያቆናት ኤጲስቆጶሳት በሌሉበት ምንም ምስጢራት ምንም ነገር እንዳይፈጽሙ ማለት ነው። ከነሱ በልጣችሁ ማንም በራሱ ተነሱ ራሱ ይቆምትን ምስጢራትን ይፈጽማል። በርባሶ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከፔንቴ ጋር ይሄን ያህል መሳፈጥ ተገቢ ያለ እየሰማሽ ነው ወይ? አቦዘነች ለአንቺ ነው የምናገረው። እሺ ቻው ሰላም ደህና ሁኚ። የእግዚአብሔር አገልጋዮች በተለይ ቅዱሳን መላእክትን ልታላለፍ አልፈልግም። መጸለይ በአቃተኝ ጊዜ ደክሜ ተኝቼ በህልም እየተገለጠ የሚያወራኝ ፊቱ ብርሃን የሆነ ነጭ ልብስ የለበሰ በሰው አምሳል የቆመ ሁሌ ያየዋለሁ። እንዲህ ይለኛል፣ ተነሳና አባትህን ጥራ። ለአክቲቭ ምልጃ ተቀበለ። ወላጅ አምጣ የሚል መልአክ መጣበት። ደግሞ አንተ ወላጅ ያስፈልጋል። አክቹአሊ የወላጅ ክትትል እና ቴንኪው አኬዋ ተማሩ ነው በቃ መሰረታዊ የቤተ ክርስቲያን ትምህርት
ማወቅ አለብን ሁላችን። በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቨን ኮመንቱን ራሱ ዘጋውባቸው በደንብ እንዲሰሙ እና በጣም በጣም ጥሩ ነገር እየተናገርክ ነበር። ሂድበት አጠቃላይ። አዎ በጣም እንትን መሰረታዊ ትምህርት ካወቅን ምንም አያስደነግጠንም። እንትን የቤተ ክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ስላትን ምናምን ሲጠን ነው ብለን ብንወጣ ራሱ ማለት ነው የነገረ ዲናትን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጪ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተ ክርስቲያንን አማዳ ምስጢራትን የተማራ ሰው እስኪ የት ቤተ ክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው አምስቱ አማዳ ምስጢራትን በትክክል የሚረዳ ሰው በትክክል የሚያስተምር ቤተ ክርስቲያን ከኦርቶዶክስ ውጪ የት ነው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጪ ማለት ነው። ሉትራን ብዙ ማይቀበሉ አሉ፣ የተለያየ ቴዎሎጂ አላቸው። ስለዚህ ትንሣኤ ሙታን ላይ ሁለት ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ እንትን ኢራብ በሌለበት ምናምን ይናክሳል ለ1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይልም። ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንደውም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነን ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። ሁለተኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን ራሱ አታገኙትም ነው እና በጣም ከባድ ነው። ይሄንን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥም። ምንም ማለት ነው እንዴ ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው የነበሩት? ከነሱ በፊት ክርስትና የለ ዶግማ የለ እንዴ በተክልዬ እንትን እኮ አይደለም የምንድ ነው። እሳቸው ባይኖር ክርስትና አልነበረ እንዴ? አንድ ሰው እንዴት ነው በተክልዬ ገድል ተሳስተዋል ምናምን ቢሎ እንትን በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣው? እንዴ እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸውን ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበሩ እና ሴንት አትናሺየስ ምንድነው እነ ፖሊካርፕስ ብዙዎቹ ነበሩ። የነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ከሳቸው የቀደሙትን የሚያዩ ሰዎች አሉ። ብዙዎቹ ነበሩ አይደለ? እሳቸው አሁን ተክለ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤያት በኋላ ምናምን ቤተክርስቲያን ጉባኤያት ነበሯት። ምንፍቅና ከቤተክርስቲያን ያወጣች ቀጠለ ቤተክርስቲያን ነበረ። እዛ ውስጥ አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስተታለ ብሎ አንድ ሰው ከቤተክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው። ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከዋራት ቀጥሎ የመጣውን የአባቶችን ትምህርት የቤተ ክርስቲያንን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም በቃ እግዚአብሔርን እንደ አዲስ ነው እንትን መማር ያለበት። ምንም አላወቀም ኢየሱስና ቴንክ ዩ ኦኬ ወቀጥሉ። እግዚአብሔር ያክብርልን። ቶኒ ቃሉ ያሰማልን። ክርስቶስን በጣም የሚገርም በጣም የሚገርም ንግግር ነው ያደረኩ። የምር የሚገርም ማለት ነው። እና እንግዲህ ቶኒ ከፕሮቴስታንት የመጣ ወንድማችን ነው እና በጣም ወደው ወንድም ነው። በደንብ በቃ የእግዚአብሔር ቃል በጣም የእግዚአብሔርን ቃል ተረድቶ አይነት የመጣ አይነት ሰው ነው እና በጣም የሚገርም ልጅ ሰው አንዴ እና ምን ትዝ አለኝ መሰለህ? ከሁለት ቀን በፊት ነው አሁን ቃለሜ ጋር ገብተህ አልነበረ? ስትወጣ ያው የቅዱሳን አማላጅነት በእግዚአብሔር ፈቃድ ነው አላልክም? አዲስ ትምህርት አገኙ ፕሮዎቹ። አዲስ ኦኬ እንትን በእግዚአብሔር ፈቃድ አይደለም የምንል መስሏቸው ማለት ነው። አዎ በራሳቸው ፈቃድና ኃይል እስከ ማድረግ ይደርሳሉ የምንል መስሏቸው ማለት ነውና ቶኒ ይሄንን የተረዳው ማለት ነው። በቃ ከምን
ቶኒ በቃ መሰረታዊ ክርስትና ትምህርቱን አወቅኩኝ፣ የሚዋሹ ውሸቶችን አየሁኝ። ከዛ በኋላ የተለያዩ መጽሐፍት ላይ የተነገሩ የሚያስደነግጡ ነገሮች ቢኖሩ ራሱ የሚያስደነግጠኝ ነገር እንደሌለ አወቅኩኝ። በምን መልኩ ማየት እንዳለብኝ የአቡነ ተክለ ሃይማኖት ገድል ብትል ከዛ በፊትም ቤተክርስቲያን ነበረች፣ በመሀል ላይ የመጣ ነገር ነው። መጥቶን ደግሞ በምን መልኩ መረዳት እንዳለብን እናውቃለን። መሰረታዊ የክርስትና ትምህርታችን ላይ ነው ፎከስ የምናደርገው፣ ትኩረት የምናደርገው። ከጥንት ጀምሮ የነበሩ አባቶቻችንን ማየት አለብን። እንደዚህ ካየን ከኦርቶዶክስ ውጭ ምን ልንሆን እንችላለን ነው እያለን ያለው ቶኒ። እና ጌታ በነገር ሁሉ ይርዳ ያስፈጽም። አንተ በጣም የተባረክ ሰውዬ፣ የምር ጌታ ያስፈጽም ከማለት ውጭ ምንም ማለት አንችልም። እና ፕሊዝ ሌሎች ፕሮቴስታንት ወንድም እህቶችም እኔ ከቶኒ በጣም ብዙ ልትማሩ የምትችሉት ነገር ያለ ይመስለኛል። ትዝ ይለኛል እኔ የሆነ ጊዜ ላይ ጥምቀትና ቅዱስ ነገረ ድህነት ትምህርት ነው። የሆነ ጊዜ ላይ አንዲት ፕሮቴስታንት እህቴ ወደ ክርስትና መምጣት ፈልጋለሁ ብላ እና የድህነት ትምህርታችን ምን እንደሆነ ላስረዳት አልኩኝና ግን የሆነ ሰዓት ይወስድ የለ ብቻዋን በውስጥ ከማስረዳት ለምን ዝም ብዬ ላይፍ ገብቼበት ሳስረዳት እሷ አትከታተልም፣ እግረ መንገዲ ለሌሎችም ይሆናል ብዬ አሰብኩና ገባው ማለት ነው። እና ትዝ ይለኛል ያኔ ቶኒ እዚህ ነበረ ምናምን እና ገብቶ ከዚህ ውጭማ ምን ሊታመን ይችላል አለኝ። ሚስጥራት ምናምን ሳይቀር አንስተን ነበር የተማማረው፣ ጥምቀቱን፣ ቅዱስ ቁርባኑ። ከዛ በኋላ መሰረታዊ የክርስትና ማን ነው አይደለም ጥምቀቱን፣ ቅዱስ ቁርባኑ፣ ከዛን ጌታ ኢየሱስን የመምሰል ህይወት፣ በብርሃኑ መመላለስን ምናምን ህይወትን ማለት ነው፣ መልካም ስራ ምናምን የሚለውን እሱን ነካካንና እንደዛ ሲል በጣም ነበር የገረመኝ። እና ያኔ ፕሮቴስታንት ነበር አክቹዋሊ፣ ግን በቃ ዲግ ያደርጋል ምናምን እዛም እዚህም ይላል፣ ያነባል፣ ይሰማል ምናምን እና እንዲህ በቃ እንዲህ ሆናችሁ ሁላችሁም ፕሮቴስታንቶች ነው በጌታ ልክ እንደ ቶኒ ሆናችሁ ነው የምለው። እስቲ ቀጥሉ እናንተ አውሩ። እኔ አክሊል የተወሰነ ይበላል አይደል? አዎ አክሊል መብላት አለበት ኦፍኮርስ። ቀጥሉ። እኔ በነገራችን ላይ ቶኒ ታስታውሳለህ፣ መጀመሪያ ስትመጣ አካባቢ በጣም ረዘም ያለ ሰዓታት ስናወራ ነበረና በጣም ይገርመኝ ነበረ እውነት ለመናገር በጣም ረዥም ሰዓታት እና ሲጨምቃቸውም ነበረ። በነገራችን ላይ ገስት ላይ ገብተው ምናምን በቃ በጣም ሲጨምቋቸው እንዲህ ኧረ ቶኒ ያቀያየሩ ምናምን እና በጣም ብዙ ምሳሌ የሚሆን ልጅ ነው። እና እውነት ለመናገር ባለህበት አካባቢ የአሁኑ ልጅም በነገራችን ላይ ወደዛ ነው ይመስለኝ፣ አንተ ያለህበት ይመስለኛል አሁን የወረደው ልጅ ማለት ነው። እና እንደዛ ነው ሜቢ እንትን ያልኩት በጣም ምሳሌ ትሆናለና ባለህበትም ስራ ትሰራለህ። በነገራችን አሉ ግን ኢትዮጵያውያን እዛ ያለ ቶኒ ራይ እንደ በሚሊዮን ነው ያሉት፣ እዚህ ብዙ ናቸው ደግሞ ፕሮቴስታንት ናቸው ሁሉም። በጣም እንደዛ ነው። በፔንቴኮስታል የሚሆን ላይ ያሉ ናቸው የነቢያት ምናምን በዛይት ምናምን የሚያምኑ ናቸው እና ከባድ ነው። ኧረ ብዙ ስራ ይጠበቅብሃል ማለት ነው። ባለህበት በጣም ብዙ ስራ መስራት ትችላለህ። በነገራችን ላይ ማለት ያው ባገኘ አጋጣሚ እኔ አንዳንዴ እሱን ተሞክሮ መውሰድ ያለብን የትኛውም እዚህ ውስጥ ያለን ኦርቶዶክሳውያን ማለት ነው ማለት ባገኘነው አጋጣሚ በሙሉ ሰዎችን ወደ ክርስትና ማምጣት ልምድ ሊኖረን ይገባል። በቃ ባገኘነው አጋጣሚ በየትኛው አሁን ማውራት ምናምን ሼም ይዘናል እኛ እሱ ትንሽ ነገር ጉለት አለብን ማለት በቃ ምንም ሼም የሚይዘን ነገር የለም። በቃ ሰውን ለማዳን ነው በተቻለን አቅም አጠገባችን ያለውን ወንድማችን ለማዳን ነው በቃ ሌላ እንትን አይደለምና ባገኘንበት አጋጣሚ ሁሉ ሰዎችን ወደ ክርስትና ለማምጣት ምናምን ማማከር፣ መጠየቅ፣ እንዲመጣ ምናምን ማድረግ እሱ ላይ በደንብ ብትሰሩ በጣም ደስ ይለኛል። ይሄ ነገር በደንብ መስፋፋት ስላለበት ማለት ነው። እና በርታለን ቶኒ፣ ቀጥሎ። ባሮካ እንኳን ደህና መጣ። ትንሽ አኬዋ መስፍኔ ተደጋጋሚ ያስገባኛል። አንድ ቁጥር እየጻፈ ነው መስፍኔ እና አሁን ቀልዱ ቀልድ ነው። የልጅቷንም ፎሎ የቀድሙ የልጁንም ፎሎ መልስለት። ቶኒዬ ቃለት ያሰማልን። በጣም ድንቅ ነገር ነው የተናገርከው። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ያልና መጽሐፍም ራሱ የክርስቶስ ትምህርት ስታይ መጽሐፍ ቅዱስ የሚለውን በደንብ ስትመረምርና ስታይ አባቶች ያስተማሩትንም የአባቶችን ትምህርት ስትመለከት የቀደመችዋንም ቤተክርስቲያን ስትፈልግ ራስን ኦርቶዶክስ ላይ ታገኘዋለህ። ትክክል
ስዕላትን የሆነ ነገር ናይተ ስትወጣ እዚህ ያለውን ዶግማ ደግሞ እዛ አታገኘውም። ስለዚህ በሆነች ማይነር ነገር ትወጣና ትልቁን ነገር ደግሞ ትስተዋለህ ወይም አታገኘውም፣ ታጠዋለህ ማለት ነው። ሚስጥራት ወደ መቃወም ትመጣለህ። በጣም ድንቅ ንግግር ነው ባይዞ የተናገርከው ቶኒዬና ቃልት ያሰማልን። ብሩስኪ መስፍኔን አወቀው? አኪዋ አላወቅኩትም። ማን ነው መስፍኔ? ግብዳው ሲሶ ቤት መስፍን መጃሚል መስፍኔ እንዴ ባለፈው የተቀበልነው እንዳይሆን ያ እሱ ይገባል። እናንተ መሬት ሲማላችሁ እሱ ዳስቦራይ ነውና ይገባል። እናንተ መሬት ሲማላችሁ ከባድ ነው እንዴ መስፍኔ የጠፋ ሰው ይላል። እንደምን አለልኝ የኔ ወዳጅ የነቅን ሰው ደህና ነው ወይ? አለሁልኝ መስገን አምላክ ደህና ነህ? አለሁልኝ። ሰላም ሳልል እኮ ተመለስኩኝ እኮ። ኧረ በስ ታሳፍራለህ በእውነት ከሆነ እውነት ታፈርኩኝ። ግን አንድ መጥቼ እንትን እላለሁኝ። በዚህ አጋጣሚ ለተዋህዶ ልጆች አንድ ነገር ምለው አለ። በእውነት ፍቅር ናችሁ በጣም። እኔ ያየሁት ከእናንተ ፍቅር ነው። አኬን በአካል አላውቀውም፣ ጋዴን በአካል አላውቀውም፣ ስስዬን አላውቀውም። ግን ብዙ ኢትዮጵያውያን ሳውዝ አፍሪካ ሲመጡ ተቀብዬ አስተናግጄ አንድ የሚቀበል እንጠ ያጣሁኝና የተቀበሉኝ አኬና ጋድሳ ስሳይ ናቸው። ከልቤ ላመሰግናችሁ ወዳለሁኝ። ፍቅራችሁ በጣም አይቻለሁ። እውነት የፍቅር ሰው ናችሁ። መነሻዬም ምንጭም ያው ተዋህዶ ነኝ። ቤተሰቦች አሁንም ተዋህዶ ናቸው። ግን የመለጠ ከእናንተ ፍቅር ስላየሁት አኬ እግዚአብሔር አንተን አክብር። ከአንተ ጋር ሆኜ እንደ ውሃ መጠጣት ለእኔ ትልቅ ትልቅ ሞገስ እንዳገኘሁት ነው በእውነት ማስብህ። ጋደንም ስሳይንም እንደዛ ፍቅራችሁ ያስቀናል። ይህን ለማለት ነው። ከልቤ ወጣ። የሲስ ተመችቶኛል። የሲስ በጣም አንደኛ ነው። የሲስ ምርጥዬ ተዋህዶ ልጅ ዲስ የተዋህዶ ልጅ እናሳ የተዋህዶ ልጅ እኮ ነው። ሲሶ እኮ እኔ ያሳቀኝ ተሳሱ ይባረክ አንተ የጌታ ሰው አርጋዱላ ደስ ይላል። እሺ እና ቴንኪዩ መስፍኔ። ምንም አላደረግንም እኛ እውነቱን ለመናገር ጌታ ባለበት ደግሞ ይጠብቅ፣ በነገር ሁሉ ይርዳ ምናምን። እሺ ሰው እናንተ ሰዎች አይበቃንም? በቃ እንበተን ማማይ ረፍት አድርግ ሰውዬ። አዎ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ጸጋ ይብዛልን። ቆይ ሰላማችሁ ይብዛ። እንዴት ናችሁ? ቆይ እንዳዘጋሽን ልጅ ወጣን አይደለም? አይዞሽ እንዴ እንዳዘጋ አንድ ቪዲዮ ልፈልግ። ቀጥሽ ሲሆነ ጊዜ ላይ መኪና ውስጥ ሆነን ሳያስበው እኔ መኖሬንም ረስቶታል መሰለኝ፣ ምን እንደሆነ አላውቅም። ዝም ብሎ ቁጭ ብሎ ተዋህዶ ሃይማኖት ያላ እኔ አልቻልኩም ማለት ቅዱስ ሚካኤል ነው። የምር ነው። አንዳንዴ አድክኝ ሆነ ሰው ለምዶበት መሆኑ እኮ ነው። ትላንት ከዛ አልሰማሁም እንዴ ሐርና ወርቁን ስታስማማ አለ። ምን ያለቻል ልልስል እናቴን ሲሲኮ መስራት መካፈል የቀረው አኬ በቃ እኮ ሁሉን ነገር ጥሎ መጥቷል። ሲሱ የለም። እስቲ ካለና እስቲ ምንድን ነው ትንሽ እናገርጣ ደግሞ እናስጨፍጨፈ በወንድሞች ትንሽ ትንሿ ነች እንዴ? ትንሿ ነች። ትንሿ ሰላም ብያለሁ። ሰላም ክርስቶስ ይብዛላል አለው። ላችሁ እንትን የሚለው ላኩልኝ። የአኬ ዲያስፖራን ሲቀበል የተናገረው ንግግር አለ። እሱ ታታርገኛ አንድ ቆይ ማን አረጋሽ ብላ ላኩልኝ። ጋይስ ምንድን ነው ኔትወርክሽን አስተካክል እስቲ።
ስትወራ ይቆራረጣል። እሺ ያ ጋይስ በቃ ቻው ምናምን ሰላም ዋሉልን። አንቺ ግን በፊት እዛው እናወራለን።